2 5ኛ ወር 2018 ዓመተ ምህረት ከአፋባ ቴዎድሮስ ያደረጃጀት ማሻሻያ መጠናቀቅን በማስመልከት የተሰጠ መግለጫ። የአማራ ሕዝብ እንዲሁም ሀገራችን ኢትዮጵያ ረጅምና ግርማዊ የትናንት ታሪክ ባለቤት መሆናችን በሙሉ ባለቤትነት የምናምንበት ጉዳይ ነው። ለረጅም ዘመናት በፈተናዎች መካከል ሁሉ የረጋ ስርዓት መገንባትም ተችሎ ነበር። ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊ ታሪካችን በቀጥታ አማራን ጠላት በማድረግ ባደረገው ዘመቻ በውስጣዊ ድግመቶቻችን ታግዞ የሀገረ መንግስት ግንባታውን በማቋረጡ ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራው ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባት ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህ ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበር የተቋረጠ የሀገር ግንባታውን ዘመኑን በሚመጥን መልኩ ለማደስ የቀጠለና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊ ዓለም አቀፋዊ መሻቶችንም ቀርጿል። የህልውና ትግሉ ባለፉት ከ30 ወራት ራሱን በማጠናከር ጠላትን በማዳከም እንዲሁም በዲፕሎማሲ መስክ የዓለም አቀፉ ማህበረሰብ ተደራሽ ለማድረግ ትኩረቱን አድርጎ ቆይቷል። በዚህም ሂደት ትግሉ የሚጠይቀው መስዋዕትነት ስልታዊ በሆነ መልኩ በመቀነስ አያሌ ግቦችን አሳክቷል። የጠላትንም ወረራ በመመከትና ሊያደርስ ያቀደውን የዘር ማጥፋት መጠን ከመቀነስ ባሻገር በወታደራዊ፣ በፖለቲካዊ፣ በኢኮኖሚው፣ በመረጃና በዲፕሎማሲ ግንባሮች ሁሉ ማዳከም ተችሏል። በውጤቱም ጠላት አንዲት የረፍት ቀን እንዳይኖረው በአዲስ አበባም ድንጉጥ ሆኖ መጨረሻውን እንዲጠባበቅ ማድረግ ተችሏል። በዓለማችን ሀያላን መንግስታት ዘንድም የተናቀና የተጠላ እንዲሁም በሌላ ኃይል መቀየሩ አስፈላጊ መሆኑ የታመነበት ማድረግ ተችሏል። ይህንን ሁኔታ ለብዙ ወራት የገመገመውና በተግባርም በጥናትም ያረጋገጠው ቴዎድሮስ ስትራቴጂክ ሰነዶችን አዘጋጅቶ በ2017 ዓመተ ምህረት የክረምት ወራት ከአባልና አመራሩ እንዲሁም ከህዝቡና ደጋፊዎቻችን ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ተአማኒ የቀጣይ ስርዓት ኃይል መሆናችንን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል። የቴዎድሮስ ኃይል ከአካል እስከ እዝ እንደገና በመዋቅራዊ ማሻሻል በ5 ኮሮች፣ በ15 እግረኛ ክፍለ ጦሮች፣ በአንድ ኮማንዶ ክፍለ ጦርና ሻለቆች የተደራጀ ሲሆን ግዙፍ ኮሮች፣ ደምሳሽ ክፍለ ጦርና ሰባሪ ሻለቆች ተደራጅቶ ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸው ባሻገር የጠላትን የቡድንና የነፍስ ወከፍ የሜካናይዝድ መሳሪያዎችን መማረክ ጀምረዋል። በሂደቱም የህዝብ አስተዳደርና የኃይላችን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል። እዙ መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራ ሲሆን የሥራ አስፈጻሚ ኮሚቴው የውሳኔ ሰጪነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል። በዚህም በየኮር ስምሪት ቀጠናው መልሶ ማደራጀቱን የመራችሁ ልኡካንና መላው የድርጅታችን በየደረጃው ያላችሁ አመራሮችና አባላት ላሳያችሁት ቁርጠኛ ርብርብ ያደረጃጀት ማሻሻያው መሪ አብይ ኮሚቴ ከፍተኛ አድናቆትና ምስጋና ያቀርባል። ይህ ግዳጃችሁ በትግላችን ታሪክ ውስጥ በደማቅ የሚመዘገብና የሚዘከር ጭምርም ነው። ምክንያቱም ግዳጁ ሁነኛ ድርጅታዊ የአባልና አመራር እንዲሁም የጊዜያዊ መንግስት ቁመና የፈጠረና ትግሉን ወደ አዲስ ምዕራፍ በማሻገር ወደሚፈለገው ህዝባዊ ድል መስፈንጠሪያ መሰረት ነውና በሂደቱ የተፈጠሩ ከለውጥ ተቋማዊነት ጋር የሚገናኙ ቀላል የማይባሉ ፈተናዎች
በመላው የድርጅታችን አባላትና አመራሮች ቁርጠኛ አቋም መከላከል የተቻለ ሲሆን በተገኘው ልምድና መረጃ የድርጅታዊ የሰው ኃይል ጥራት መረጋገጥና የአቋም ፍተሻ ስራዎች ተጠናክረው የሚቀጥሉ መሆናቸውን እናረጋግጣለን። የበላይ መዋቅሩ ፍተሻና ማሻሻያም የሚቀጥልና የምዕራፍ ዋነኛ ተጨማሪ ተግባራችን ነው። የዚህ የቁመና ማሻሻያ መርሃ ግብር በስኬት መጠናቀቅን ተከትሎ የዘመኑ ህዝባዊ ግዳጃችንን ለመወጣት እጅግ የተሻለ ቁመና ላይ እንደምንገኝ ስናሳውቅ በከፍተኛ መተማመን ሲሆን ይህም ለወገንና ለወዳጅ የምስራች ጠላት ደግሞ ሌላ የራስ ምታት መሆኑን እየተገነዘብን በዚህም መሰረት የሚከተለውን ጥሪ እናስተላልፋለን። አንደኛ፣ ለዛችን አባላትና አመራሮች ውድ የአማራ ህዝብ የቁርጥ ቀን ልጆች የሆናችሁ የዙ አመራርና አባላት ጓዶቻችን፣ ይህ ትግል በታሪካችን ውስጥ ልዩ ቦታ ያለው ወሳኝ ጉዳይ ነው። ታላቁ ህዝብ በህልውና አደጋ ላይ ወድቆ መገኘቱ ውርደታችን ቢሆንም ይህንን አደጋ ለመቀልበስና ወደ ሌላኛው ህዝባዊ ግርማዊ ነገን ለማዋለድ በትናንቱ ክቡር ታሪካችን በነባራዊ አደጋ መወለድ ውርደታችንና በመጪው ተስፋችን መካከል ህዝባዊና ሀገራዊ ጥፋትን ለማስቆም እንደ ሻማ እያበራን እየቀለጥን ከራሳችን ይልቅ ህዝባችንና ሀገራችንን ማስቀደማችን አኩሪ ዘላለማዊ ታሪካችን ነው። ይህ ታሪክ የአዲሱ አማራዊ ትውልድ የእያንዳንዱ ፋኖ የወል ታሪክ ነው። ጓዶች ሆይ ከከፈልነው የእስከዛሬ መስዋዕትነት የከፋ ሊገጥመን አይችልምና የምንከፍለውን ክቡር መስዋዕትነት ከህዝባዊ አደጋውና ተስፋችን አንጻር በመመዘን ከነበረን የበለጠ መበርታትና መጽናት ይገባናል። ትግላችን የበለጠው ወደ ድል አነስተኛ መስዋዕትነትና ጊዜ መስፈንጠር እንዲችል ለማስቻል የተሰራው መዋቅራዊ ማሻሻያ የሁላችንም ርብርብ የወለደው ስኬት ነውና በያለንበት ለቀጣዩ ግዙፍ ህዝባዊና ሀገራዊ ግዳጅ ሁሉም ወትሮ ዝግጁነታችንን እናረጋግጥ ዘንድ በጥብቅ እናሳስባለን። ሁለተኛ፣ ለደጋፊዎቻችን በቅርብም በሩቅም የምትገኙ ውድ ደጋፊዎቻችን የእስከዛሬው ልዩ ልዩ ድጋፋችሁ መሬት ላይ ያለንን ቁመና በማጎልበት አፈጻጸማችንን አሻሽሏል፣ የጠላት አቅምን አዳክሟል፣ በዓለም አቀፉ ማህበረሰብ ዘንድ ተሰሚነትን በማሻሻል ላይ ይገኛል። ለዚህም ከፍተኛ አድናቆትና ምስጋና እናቀርባለን። እንደሚታወቀው ከትግሉ የዓላማ ክብደትና የጠላት አረመኔነት አንጻር ይህ አማራዊ ተጋድሎ ሰፊ ሰብአዊ ርብርብ ይጠይቃል። በመሆኑም ከትናንቱ ይልቅ ዛሬና ነገ ህዝባችንን ያስቀደመ ታጋይ ሰራዊትና አታጋይ ድርጅትን የበለጠ ለማጠናከርና ለመደገፍ እረፍት አልባ ሆኖ በትጋትና በጽናት መስራትን ይጠይቃል። ህይወቱን ያለስስት ለህዝባችን መድኃኒት የሞት ከለላ ለሆነው አዳኝ አማራዊ ሰራዊታችን ሁሉም ከጎኑ ተቆሙ ዘንድ አደራ ማለት እንፈልጋለን። በብርቱ እየተፈተነ በጽናት ከሚዋደቀው ሰራዊታችን ይልቅ በማይረባ ስብሰባ ድጋፋችሁን ማስተጓጎል እንደማይገባችሁና በጽናት ከጎናችን እንድትቆሙ እናሳስባለን። ሶስተኛ፣ ለጸረ ብልጽግና ትግሉ ማህበረሰብ ኢትዮጵያ ሀገራችንና አጎራባቾቿ ሁሉ እየተተራመሱ ወደ ከፋ እልቂት እየገሰገሱ በሚገኙበት በዚህ አደገኛ ወቅት አተራማሹና የእጃዙር ጦርነት ተላላኪው አረመኔው የብልጽግና አገዛዝ የሚታገለው ማህበረሰብ መበራከቱ ለሀገራችንም ሆነ ለቀጠናው ተስፋን አጭሯል። የነበረው ተናጠላዊ ጥረት ለጠላት ምቹ አጋጣሚ እንደሆነለት ሁሉ የተጀማመሩ መቀራረቦች ጠላትን ሲያስበረግጉት በአደባባይ ተመልክተናል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከነበረው ቀርፋፋ አካሄድ የተላቀቀ ትብብር በማድረግ ከቀጠናው የጸረ ብልጽግና ኃይሎች ጋር በመቀናጀት እንዲሁም የተሳለጠ የጋራ ዲፕሎማሲ በመስራት ድላችንን ባጭር ጊዜ እንድናደርግ ብርቱ ጥሪያችንን እናቀርባለን። በበኩላችን የህዝባችንና የሀገራችንን ጥቅም ለሚያስከብር ትብብር ሁሌም ዝግጁነታችንን እናረጋግጣለን። አራተኛ፣ ለአማራ ህዝብ የተከበረው ህዝባችን ሆይ እኛ የገጠመን ህዝባዊ አደጋ ለመቀልበስና መጻኢ ተስፋችንን በጎ ለማድረግ የአደጋው ባለቤት የሆነውን አረመኔያዊ አገዛዝ ጠላትን እየተናነቅን የምንገኝ መሆናችንን አቅፈህና ደግፈህ እያታገልከን ለምትገኘው ጀግና ህዝባችን ለማስረዳት የምንኳትን አይደለንም። ይልቁንስ የገጠመንን ውስብስብ አደጋ በቀላል መስዋዕትነትና ባጠረ ጊዜ ለመቀልበስ ሰራዊታችንን ማጠናከር በየዘርፉ በያለንበት ሁሉ የትግል አካል መሆንን ይጠይቃል። ራሳችንን ከጥፋት ለመከላከል ከጠላታችን የማጥፋት ርብርብ
የላቀ ርብርብ ያስፈልጋል። አምስተኛ ለኢትዮጵያውያን ሁሉ የተከበርከው የታላቁ ኢትዮጵያ ሕዝብ ሆይ የዘመናት ተጨባጭ ሕዝባዊ ፍላጎትህና ተስፋህ በውስን ቡድናዊ ፍላጎትና አምባገነናዊ እንዲሁም ኋላቀር የፖለቲካ ከባቢ ምክንያት አርቲስቱ እንዳለው ካለም በፊት እንዳልነበርህ ወደ ኋላ ቀርተህ በማይመጥንህና አዋራጅ ሁኔታ ውስጥ ትገኛለህ። በፖለቲካ ወለድ የጋራ ራዕይ ማጣት፣ የርስ በርስ መጠራጠርና መጠቃቃት፣ ራብ፣ መፈናቀልና መሰደድ፣ አፈናና ከባድ የእንቅስቃሴ ገደብ እንዲሁም ከቅርብና ሩቅ ዓለም አቀፍ መገለልና መናቅ ገጥሞሃል። በጥቅሉ ተጨባጭ ሀገራዊ የጋራ የህልውና አደጋ ውስጥ እንገኛለን። በመሆኑም ለዚህ ሁሉ ችግር ባለቤት የሆነውን አረመኔያዊ አገዛዝ ለማስወገድና በሁላችን ድርሻና መዋጮ ላይ ቆማ ለሁላችን የምትሆን ታላቅ አፍሪካዊትና ዓለም አቀፋዊት ሀገር ለመገንባት የጋራ መስዋዕትነት የጋራ አሻራ ለማስቀመጥ እንድንንቀሳቀስና የሚደረጉ የቅርብም ሆነ የሩቅ የጸረ ብልጽግና ትግል ትብብሮችን በቀናነት በመረዳትና በመደገፍ የመከራችንን ጊዜ በማሳጠር ተስፋችንን ቅርብ እንድናደርግ የከበረ ጥሪያችንን እናቀርብላለን። ስድስተኛ በጠላት አሰላለፍ ውስጥ ለምትገኙ አመራርና አባላት እናንተ በቀጥታ የጠላት አሰላለፍ ውስጥም ሆነ በባንዳነት የተሰለፋችሁ ዘመኑን ያልዋጃችሁ ወገኖቻችን ያደረሳችሁት ህዝባዊና ሀገራዊ በደል ከበቂ በላይ ሆኖ ሞልቶ የፈሰሰ መሆኑን ተረድታችሁ ከግለሰባዊና ጊዜያዊ ጥቅምና ፍላጎታችሁ በመላቀቅ ለህዝባዊና ሀገራዊ ጥቅም ፍላጎቶቻችን ትገዙ ዘንድ ጥሪያችንን እናቀርብላችኋለን። ትግል ነውና በጠላት አሰላለፍ እስካላችሁ ድረስ መራራ እርምጃችንን ወስደናል። ይህ ተጠናክሮ የሚቀጥል ይሆናል። ሆኖም አሰላለፋችሁን ብታስተካክሉና ባሉን አማራጮች ሁሉ ብትቀላቀሉ የምህረት በራችን ሁሌም ክፍት መሆኑን እያሳወቅን ለራሳችሁም ሆነ ለቤተሰቦቻችሁ ብሎም ለህዝብና ለሀገር የሚያኮራ ታሪክ ብቻም ሳይሆን የዘመን ግዳጅም ነውና ተጨማሪ ጊዜ እንደማታጠፉ ተስፋ እናደርጋለን። ሰባተኛ ለዓለም አቀፍ ሰብአዊ መብት ተቋማትና ለዓለም አቀፉ ማህበረሰብ የአማራ ህዝብ ሁኔታ የኢትዮጵያ ሁኔታ ለውስጣዊ ሰብአዊ ቀውስ ብቻም ሳይሆን ለአፍሪካ ቀንድና ለመካከለኛው ምስራቅ ሁሉ የትርምስ ምንጭና አካል እየሆነ በመሆኑ የትርምሱ ምንጭ የአረመኔው አብይ አህመድ አገዛዝ እንዲያበቃና በኢትዮጵያ በአፍሪካ ቀንድና በመካከለኛው ምስራቅ የዲሞክራሲ አየር ነፍሶ ነጻነት፣ ሰላም፣ ፍትህና እኩልነት እንዲረጋገጥ በሰብአዊነት ላይ በሚፈጸሙ ወንጀሎች በጦር ወንጀል፣ በዘር ማጥፋት ወንጀል የተጨማለቀውን አረመኔያዊ አገዛዝ ባለመደገፍና በማውገዝ ልዩ ልዩ አስገዳጅ የለውጥ ማዕቀቦችን በመጣልና የትግሉን ማህበረሰብ በመደገፍ ዓለም አቀፋዊ ግዴታቸውን እንድትወጡ እያሳሰብን ለመሰል ትብብር ቀና መሆናችንን እናሳውቃለን። በተጨማሪም በየአውደ ውጊያው የሚማረኩና ወዶ ገብ የጠላት ሰራዊት አባላትና አመራሮችን ዓለም አቀፍ የጦር ህግን ተከትለን ለመያዝ እየተጋን ያለን መሆኑ ታውቆ ያደረ ጉዳይ ነው። በአሁኑ ወቅት ለረጅም ወራት የቆዩና አዳዲስ ምርኮኛ ወዶ ገቦችም በስፋት በጊዜያዊ ማቆያ ካምፖቻችን የሚገኙ ሲሆን እንደ ቀይ መስቀል ያሉ የሰብአዊ መብት ተቋማትና ረጂዎች ፈጣን ሰብአዊ ድጋፍ በማቅረብ ኃላፊነታቸውን እንድትወጡና በተለይም ዓለም አቀፉ የቀይ መስቀል ማህበረሰብ ምርኮኞችን እንደተለመደው ለአገዛዙ የአየር ጥቃትና መሰል የከፋ አደጋ ከመጋለጣቸው በፊት በፍጥነት እንዲረከበን ጥሪያችንን እናቀርባለን። በመጨረሻም በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንመጣለን። ድል ለአማራ ህዝብ! አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ ብሔራዊ ኃይል ኮማንድ አባልና የአፋባ ምዕራብ አማራ ቀጠና ቴዎድሮስ ወታደራዊ አዛዥ። አመሰግናለሁ።